ይህ ኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ምሽት 12 ሰዓት ላይ የጀመረው ኢቲቪ ዜና 57 ምዕራፍ 3 ላይ ደርሷል። ከምሽቱ 2 ሰዓት ሆኖ እንደተለመደው የምናስቀድመው አርዕስተ ዜናውን ነው። አርዕስተ ዜናም ባለፉት የለውጥ ዓመታት የፖለቲካ ተዋናዮችን በእኩልነት ማሳተፍ መቻሉ የፖለቲካ አካታችነትን ለማስፈን ሚናው ከፍተኛ እንደነበርም ተጠቆመም። በኢትዮጵያ ውስጥም ሆነ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያውያን ሁሉ የኢትዮጵያን የፖለቲካ ችግር ለመፍታት በመናደርገው ጥረት ውስጥ ወደ ሀገራችሁ ግቡ፣ ተሳተፉ፣ ተደራጁ፣ በፖለቲካ እንቅስቃሴ ውስጥ የድርሻችሁን ተወጡና የኢትዮጵያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳታፊ ሁኑ የሚለው ጥሪ በጣም ትልቁ ጥሪ ነው ብዬ ነው የማምነው። በአስከፊ እንግልትና ስቃይ የነበሩ ኢትዮጵያውያንን ከተሰደዱባቸው ሀገራት ለሀገራቸው እንዲበቁ የማድረግ ሰፊ ስራ የለውጡን መንግስት ልዩ ትኩረት ሰጥቶ መስራቱ አመላካች መሆኑም ተገለጸም። ሕክምናም አልነበረ፣ በዛ ላይ ደግሞ ረሃብ አለ፣ ብዙ ስቃይ ነበረ። እዚህ እስከምንደርስ ድረስ ራሱ አላመንም ነበር። በጣም ደስ ብሎናል፣ በጣም ማለት ነው። እዚህ በመድረሳችን ራሱ ደስ ይለናል። ከዛ ጦርና ከዛ እሳት ወጥተን እዚህ በመድረሳችን እግዚአብሔር ይመስገን። ከውጭ የዜና ምንጭ የፈረንሳይ ፍርድ ቤት የቀኝ አክራሪዋን ማሪን ሌፔንን ከምርጫ ማገዱ ተዘገበም። ከስፖርት የአዲስ አበባ ስቴዲየምን ከ2 ዓመት ባነሰ ጊዜ ለማጠናቀቅ እየተሰራ ስለመሆኑ የተዘገበውን ዜና ይዘናል። በኢቲቪ አጀንዳችን ላይ ደግሞ ማብራሪያ የሚሰጡን እንግዶች አሉን። እንግዶቻችን ከባህር ማዶ በስዊድን የኢትዮጵያ አምባሳደር፣ ከስቶክሆልም አምባሳደር ምህረተአብ ሙሉጌታ ናቸው። እዚህ ስቱዲዮ ደግሞ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር የሆኑት አምባሳደር ፍጹም አረጋ ይገኛሉ። ሁለታችሁንም አመሰግናለሁ። ሰዓቱ ሲገኝ እንገናኛለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያ ዜናውንም አልፈው ተመስገን በየነ ነኝ። በግሎባል ጥቁር ሕዝቦች ማዕከልና በዩኔስኮ መካከል በፓሪስ ከተማ ውይይት ተካሄደ። የግሎባል ጥቁር ሕዝቦች ምክር ቤት ፕሬዝዳንት ደመቀ መኮንን፣ የዩኔስኮ የአፍሪካና የውጭ ግንኙነት ረዳት ዋና ዳይሬክተር ፍሪሚን ኤድዋርዶ ማቶኮ እንደዚሁም የዩኔስኮ ዓለም አቀፍ የሄሪቴጅ ዳይሬክተር ላዛሪ ሎንዶን ኦሶሞና በዩኔስኮ ዋና መስሪያ ቤት በፓሪስ እንደ አውሮፓውያን አቆጣጠር መጋቢት 27 ቀን 2025 ውይይት ተካሂዷል። በውይይቱም አቶ ደመቀ መኮንን የግሎባል ጥቁር ሕዝቦች ማዕከልን ተልዕኮዎችና ዓላማዎች በዝርዝር አስረድተዋል። በተጨማሪም በውይይቱ ላይ በትምህርት፣ ባህል፣ ቅርስና የጋራ መርሃ ግብሮች በዓለም አቀፍ ደረጃ ትብብርን ለማጎልበት ስልቶችን ማዘጋጀት ያለው ጠቀሜታ ትኩረት በመስጠት ውይይት ተደርጎበታል። ሁለቱም የዩኔስኮ ባለስልጣናት በማዕከሉ ዙሪያ የተደረገውን አጠቃላይ መግለጫ አድንቀው በተለይም ደግሞ በባህል በሄሪቴጅና ትምህርት ዘርፎች በትብብር ለመስራት ያላቸውን ዝግጁነት ነው ያረጋገጡት። በተጨማሪም በሁለቱ ማዕከላት ደረጃ የሚገኙ ባለሙያዎች ተጨማሪ ውይይቶችን በማድረግ የመግባቢያ ስምምነት ለማዘጋጀትና ለመፈረም ነው የተስማሙት። ግሎባል የጥቁር ሕዝቦች ማዕከል ሕጋዊ ሰውነት ያለው ዓለም አቀፍ የሲቪክ ድርጅት ሲሆን በጥቁር ሕዝቦች ታሪክ፣ ሄሪቴጅና ትምህርት ዙሪያ ትኩረት አድርጎ የሚሰራ እንደ አውሮፓውያን አቆጣጠር በታህሳስ 8 ቀን 2023 የተቋቋመ ሲሆን ዋና መስሪያ ቤቱም በዚሁ በአዲስ አበባ ነው የሚገኘው። በኢፌዴሪ ሕገ መንግስት አንቀጽ 102 እና በኢትዮጵያ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 133/2011 አንቀጽ 5 ህዝባር 1 መሰረት ከመጋቢት 17 ቀን 2017 ዓ.ም ጀምሮ የኢትዮጵያ ብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ ተሰየመ። በዚሁ መሰረትም ቀሲስ ታጋይ ታደለ ሰብሳቢ፣ ፕሮፌሰር ተከተል ዮሐንስ አባል፣ አቶ ባዬ በዛብህ አባል፣ ዶክተር ዮሐንስ በንቲ አባል፣ አቶ ካሳውን ፎሎ አባል፣ ወይዘሮ እርግበ ገብረ ሐዋርያት አባል፣ ወይዘሮ እንግዳይ እሸቴ አባል፣ ሰብስብ አባፍራ አባ ጆብር አባል ሆነው ተሰይመዋል።
የአቪዬሽን ደህንነት ተጠናክሮ በሚቀጥልበት ስትራቴጂክ ጉዳይ ዙሪያ ውሳኔዎች መተላለፋቸውን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን በላከው መረጃ እንዳስታወቀው የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ በወቅታዊ ሀገራዊ ቀጠናዊና በኢንዱስትሪው ዓለም አቀፋዊ ጉዳዮች ዙሪያ በቀረበው ጥናት ላይ ትናንት ውይይት አድርጓል። የኢትዮጵያን የአቪዬሽን ደህንነት በተለያዩ ዓለም አቀፍ ድርጅቶችና ተቋማት መስፈርት መሰረት አስተማማኝና ዓለም አቀፍ ደረጃውን የጠበቀ ስለመሆኑ በርካታ ማረጋገጫዎች የተሰጡ መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል እና የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ ሰብሳቢ አቶ ሲሳይ ቶላ በመድረኩ ላይ ገልጿል። ዘርፉ ውጤታማ ጉዞ እያደረገ ቢሆንም ከአቪዬሽን ደህንነት ልዩ ባህሪና ውስብስብነት በመነሳት ሀገራዊና ቀጠናዊ የጸጥታ ሁኔታው በቀጥታም ሆነ በተዘዋዋሪ በተለይም በብሔራዊ አየር መንገዳችን ተወዳዳሪነት ላይ አሉታዊ ተጽዕኖ እንዳያሳድር ጥንቃቄ ያስፈልጋል ያሉት አቶ ሲሳይ ቶላ ሁሉም ባለድርሻ አካላት ቅንጅታዊ አሰራርን በማጠናከርና እንደዚሁም ደግሞ በስትራቴጂክ ጉዳዮች ዙሪያ ትኩረት በማድረግ ነቅተው በጋራ መስራት እንደሚገባቸው አሳስበዋል። የዘርፉን ስጋቶች፣ ክፍተቶችና ተጋላጭነቶች በመገምገም እየተወሰዱ የሚገኙ የደህንነት እርምጃዎች እንደዚሁም ዓለም አቀፍ አሰራርና ስታንዳርድን በመጠበቅ ኢትዮጵያን ከፍ የሚያደርግ አገልግሎት መስጠት በሚቻልበት ሁኔታ ላይ በስፋት በተመከረበትና ውሳኔ በተላለፈበት መድረክ የተሳተፉት የኢትዮጵያ ብሔራዊ ሲቪል አቪዬሽን ሴኩሪቲ ኮሚቴ አባላት በቀጣይም የአቪዬሽን ኢንዱስትሪው የደረሰበትን የእድገት ደረጃ አስጠብቆ ለመሄድ በየተቋማቱ የሚገኘውን አቅም አቀናጅቶ የመጠቀም ስራው ተጠናክሮ መቀጠል እንዳለበትም ጠቁመዋል። የአቪዬሽን ደህንነቱ የተረጋገጠና አስተማማኝ ሆኖ እንዲቀጥል ውስጣዊና ውጫዊ ስጋቶችን ሀገራዊ ቀጠናዊ ሁኔታዎችን በመተንተን ተገቢውን ቅድመ ዝግጅት በማድረግ ወቅታዊ ምላሽ መስጠት እንደሚገባም ተሳታፊዎቹም አሳስበዋል። የኢትዮጵያና የአፍሪካውያን ሁሉ ኩራት የሆነውን የኢትዮጵያ አየር መንገድ ደህንነት በአስተማማኝ ሁኔታ ለመጠበቅ የሚደረገው የጋራ ርብርብ ተጠናክሮ እንደሚቀጥልም ነው አጽንኦት የተሰጠበት። በቀጣይ ዓለም ከደረሰበት እድገት አንጻር ኢንዱስትሪው የሚመራበት ሮድማፕ እንዲዘጋጅ እንደዚሁም ወቅታዊ የኢንዱስትሪ ሁኔታ በየጊዜው እየተገመገመ እንዲመራ አቅጣጫ መቀመጡን የብሔራዊ መረጃና ደህንነት አገልግሎት ለመገናኛ ብዙሃን የላከው መረጃ ያመለክታል። ይህ ኢቲቪ ዜና 57 ነው። ስለመረጣችሁን እናመሰግናለን። ከኛ ጋር ሆኑ። አሁን ከራስ አንደበት ወተሰኘው ዜና ነው የምናመራው። ኤሌክትሪክ ሳይክል የሰራን ወጣት ነው የምናስተዋውቃቸው። የወጣት በኢትዮጵያ ያለውን የትራንስፖርት ችግር ለመፍታትና በነዳጅ ላይ ያለውን ጥገኝነት ለመቀነስ ኤሌክትሪክ ሳይክሎችን የሰራ መሆኑን ነው የሚናገረው። እነዚህ ሳይክሎች ደግሞ የሀገራችንን መልክዓ ምድር ከግምት አስገብተው የተሰሩ ስለመሆናቸውም ይገልጻል። ኤሌክትሪክ ሳይክሎቹ 85 በመቶ የሀገር ውስጥ ግብዓቶችን በመጠቀም በተመጣጣኝ ዋጋ ለገበያም ቀርበዋል። ከራሱ አንደበት እንከታተል።
አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው። ትልቁ ወጪ ቤንዚን ነው። ይሄን ለማስቀረት እኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰራው ሞተር ሳይክል ሰራን ማለት ነው። የተለያዩ ሞዴሎች አሉ። እነዚህ ሞተር ሳይክሎች በኤሌክትሪክ እና በፔዳል የሚሰሩ አሉ። እንዲሁም ፉል ኤሌክትሪክ አለ። እንዲሁም ደግሞ ባለ 3 እግር አካል ጉዳተኞች የሆኑ ሞተር ሳይክሎች እያመረት ነው የምንገኘው። በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ከውጭ የሚገቡ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው እነዚህ ሞተር ሳይክሎች። እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ስለተሰራ ሀገራችን ላይ ደግሞ አስማማም ምናምን ማለት ነውና እሱን ችግር ለማይሰም እኛም ወደ ስራ ገባን ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርገው አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦልሬዲ 85% እዚህ ሀገራችን ውስጥ ነው የምንሰራው ማለት ነው እና 15% እስከ 20% ነው ከውጭ የምናስገባው። እሱም ሊቲየም ባትሪና ዲናሞ ነው ከውጭ የምናስገባ ማለት ነው። ይሄም ደግሞ ከጊዜ በኋላ ይቀራል ማለት ነው። እኛ የምናመርት ሞተር ሳይክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም። ሁለተኛ ደግሞ ዋጋው ውድ ነው። ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግን ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርተው ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞተር ሳይክሎች ስናመርት ጋሬንት አሉ፣ እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞተር ሳይክሎች ሲበላሹ ከኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ 42000 ብር ነው የሚሸጡ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች። ግን እኛ ጋር ዝቅተኛ የተባለ ከ25000 ብር ጀምሮ እስከ 32000 ብር አለ። ከፍተኛ የተባለ ደግሞ እስከ 280000 ብር ይዳል ማለት ነው እነሱ። ግን እኛ ከፍተኛ የተባለ 195000 ብር ነው። በሞዴላችሁ እየጨመረ እየቀነሰ ይሄዳል። ኦልሬዲ ከውጭ የሚገቡ አሁን ከኛ ይጥፍ ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃ ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለም ማለት ነው። ትንሽ የፋይናንስ ችግር ስላጋጠመን ነው ያዛረግን እንጂ ኦልሬዲ ተሞክሮ ተፈትሾ ምናምን ወደ ገበያ ገቡ ናችሁ ማለት ነው። አመሰግናለሁ። ሌላም የፈጠራ ባለቤት ወጣት ይዘናል። ወጣቱ የአይነ ስውራን በትር ነው የፈበረከው። ንጉስ አማረ ይባላል። የሰራው አይነ ስውራን መጠቆሚያ ደግሞ ከዚህ በፊት ከተሰሩት የሚለየው በድምጽ ጥቆማ መስጠት መቻሉ ነው። የፈጠራ ውጤት ከፊት ለፊት የሚገጥምን መሰናክል እየለየ የሚጠቁምም ነው። ተጠቃሚው በድምጽ አቅጣጫ እንዲቀይር ከማስቻሉም በተጨማሪ የገመድ አልባ የባትሪ መሙያ ስርዓትም ተገጥሞለታል። መጠቆሚያው አደጋ ሲደርስ ለተጠቃሚው የቅርብ ቤተሰብ ያለበትን ስፍራም ጭምር የሚያሳውቅ ነው። ራሱ ነው የሚነግረን። እኔ የሰራሁት የፈጠራ ስራ የአይነ ስውራን መንቀሳቀሻ ሲሆን ስራ ለመስራት የተነሳሳውበት ዋና ምክንያት ዩኒቨርሲቲ ያለውኝ የመመረቂያ ጽሁፍ ሳስብ ምን ብሰራ ይሻላል ለማህበረሰቡ የሚጠቅም ብያስቤ ከዛ ውስጥ የአይነ ስውራን መንቀሳቀሻ እንዲመረጥልኝ አድርጌ ጥናት አደረኩኝ። ይሄን ስራ ስሰራ እኔ ባለውበት አካባቢ ብዙ አይነ ስውራኖች አሉ። ስለዚህ ለምን ይሄንን አዲስ ፊቸር ጨምረንበት እሱን ለምን አድሬስ አናደርግም ብያሰብኩኝ እንዳልኩትም ያው ይሄን መስራት ጀመርኩኝ። ያሉት ፊቸር ኦብስታክሎችን ማንኛውም ከፊት ለፊት ያለን ኦብስታክል ዲቴክት እያደረገ በአማርኛ ቋንቋው ለከስተማይዝ የሚደረግ ነው እንደተፈለገው እንደ ዩዘሩ ማለት ነው። አሁን ግን ይሄን የሰራነው በአማርኛ ቋንቋ ዲቴክት እያደረገ በ1 ሜትር ውስጥ እንቅፋት ስላለ በ2 ሜትር ውስጥ እንቅፋት ስላለ ባኮን ይጠንቀቁ እያለ መናገር የሚችል ነው። በ80 ሳንቲም ምቹ መንገድ ስለሌላ አማራጭ ይጠቀሙ። ይሄ ፕሮዳክት ዋየርለስ ቻርጅ ሲስተም ተገጥሞለታል። አድቫንስ እያደረግነው አሁን የምርት ስናወጣው ደግሞ ውሃ ዲቴክት ያደርጋል፣ ጉድጓዶችን ዲቴክት እያደረገ ይወጣል። ይህ ምርት በራሱ ደግሞ አደጋ ቢደርስበት ለቤተሰቡ ማሳወቅ የሚችል ጂፒኤስ ናቪጌሽን ሲስተም ተጠቅሞ ማሳወቅ የሚችል ፕሮዳክት ነው። አሁን ላይ እየተሰሩ ላሉ ምቹ ለሆኑ መንገዶች በጣም አስፈላጊና ወሳኝ ነው። ምክንያቱም በጣም ትልቅ ፕሮብሌም ነው አድሬስ የምናደርገው ማለት ነው። ምቹ መንገድ ስለሌላ አማራጭ ይጠቀሙ። የተለያዩ ፊቸሮች አሉት። አሁን ካሉት ሀገር ውስጥ ካሉትም በእጥፉን እጅጉን ይልቃል። ከሀገር ውጭም መሸጥ የሚችል ምርት ነው።
ይህን ስራ ለመስራት ወደ 15000 ብር በላይ ፈጅቶብናል። ወደ ገበያ ደግሞ 19000 ብር ይሸጣል ማለት ነው። በ1 ሜትር ውስጥ እንቅፋት ስላለ ይጠንቀቁ። በ80 ሳንቲሜትር ምቹ መንገድ ስለሌላ አማራጭ ይጠቀሙ። አሁን ጀርመን ላይ የተሰሩ ምርቶችን ብናይ ከ500 እስከ $800 ድረስ ነው። ይህ ደግሞ ከ200 እስከ $250 ድረስ ለከስተመር መድረስ የሚችለው ነው። የተለያዩ ስራዎች ሀገር ውስጥ ይሰራሉ። የመስራት አቅም አለ፣ ትልቅ አቅም አለ። ወጣቱም ለዚህ በጣም ኢንተረስት ያለው አሁን ላይ እንደ ኢትዮጵያ ሲታይ በየቦታው የተለያዩ ስራዎች ይሰራሉ። እንደኔ ከዚህም በላይ መስራት እንችላለን። አመሰግናለሁ። የኢቲቪ 57 መለያችን ወደ ሆነው ኢቲቪ አጀንዳ ዜና ነው አሁን የምናመራው። ባለፉት የለውጥ ዓመታት የፖለቲካ ተዋናዮችን በእኩልነት ማሳተፍ መቻሉ የፖለቲካ አካታችነትን ለማስፈን ሚናው ከፍተኛ እንደነበር ተገለጸ። የብልጽግና ፓርቲ የሕዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትሩ ዶክተር ቢቂላ ሁሪሳ በዲሞክራሲ ተቋማት ግንባታ ጠንካራ እርምጃ መወሰዱም ዲሞክራሲያዊ ሽግግር እንዲኖር አስችሏል ሲሉ ከኢቲቪ ጋር ብቻ በነበራቸው ቆይታ ተናግረዋል። ያነጋገረቻቸው ሮዛ መኮንን ናት። አብረን እንከታተል። ቢቂላ ሁሪሳ የብልጽግና ፓርቲ የሕዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ለቃለ መጠይቁ ከኢቢሲ ጋር ቆይታ ሊያደርጉ ስለወደዱ እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ። ባለፉት 7 ዓመታት ያህል እንግዲህ እንደ ሀገር የፖለቲካ ባህልን በመቀየር ረገድ በተለይም አካታች የፖለቲካ ባህልን በማምጣት ረገድ በፊት የምናስተውለውን አንዱ የአንድ ሀገር ዜጋ ሌላኛው ሁለተኛ ዜጋ ተደርጎ የመቆጠርን አካሄድ በማስቀረት ረገድ ምን ስራዎች ተከናውነዋል? ውስን ቡድኖች በአንድ ሀገር የፖለቲካ ጉዳይ ላይ ብቻቸውን የሚወስኑበት ብቻቸውን በሰው ልጆች ህይወት ላይ አድራጊ ፈጣሪ የሚሆኑበት ዘመን ማብቃት አለበት። የዜጎች የፖለቲካ እንቅስቃሴ የራሳቸው የዜጎቹ ስራ መሆን አለበት፣ ተግባር መሆን አለበት የሚል ነው የእሳቤ ለውጡ ማለት ነው። ከዚህ አንፃር የመጀመሪያው በኢትዮጵያ ውስጥም ሆነ በተለያዩ የዓለም ሀገራት ያላችሁ ኢትዮጵያውያን ሁሉ የኢትዮጵያን የፖለቲካ ችግር ለመፍታት በመናደርገው ጥረት ውስጥ ወደ ሀገራችሁ ግቡ፣ ተሳተፉ፣ ተደራጁ፣ በፖለቲካ እንቅስቃሴ ውስጥ የድርሻችሁን ተወጡና የኢትዮጵያን የፖለቲካ ስብራት ለመጠገን በሚደረገው እንቅስቃሴ ውስጥ ግንባር ቀደም ተሳታፊ ሁኑ የሚለው ጥሪ በጣም ትልቁ ጥሪ ነው ብዬ ነው የማምነው። ሁለተኛው በሀገሪቱ የፖለቲካ ፓርቲዎች አወቃቀር ውስጥ አጋር ፓርቲና መሪ ፓርቲ አጋር ፓርቲና ዋና ፓርቲ የሚል ክፍፍል ነበር። ይሄ ክፍፍል እጅግ በጣም አስቸጋሪ የዜጎችን ከፖለቲካ ተሳትፏቸውና ሚናቸው የሚያገል አንዱን የህብረተሰብ ክፍል ከፖለቲካ ተሳትፎ ውጭ አድርጎ ባይተዋር የሚያደርግ ሌላውን ደግሞ በሀገር ጉዳይ ብቸኛ ወሳኝ የሚያደርግ ክፍፍልን በማስቀረት አንድ ወጥ ህብረ ብሔራዊ ሀገራዊ ፓርቲ ብልጽግና እንዲመሰረት በዛ እሳቤ የሚያምኑ ዜጎች ያለማንም ከልካይ አባል እንዲሆኑ እንዲሳተፉ በሀገራቸው ጉዳይ ግንባር ቀደም ተሳታፊና ተጠቃሚ እንዲሆኑ እና ዋነኛ ተሳታፊ ሁለተኛ ዜጋ የሚባል የፖለቲካ ፍረጃ እንዲቀር የተደረገበት መንገድ በጣም ትልቁ ነው ብዬ አምናለሁ። በአልተለመደ መልኩ ባለፉት ዓመታት እንደ ሀገር የተለያዩ የተፎካካሪ ፖለቲካ ፓርቲዎች አባላት አመራሮች በመንግስት ካቢኔ ውስጥ እየተመለከተን መተናልና ይህ የኢትዮጵያን ባህል በመቀየር ረገድ የፖለቲካውን ባህል ምን ያህል ርቀት ሊያስጉዝ ይችላል? እንደ ሀገርስ ምን አቅም ይጨምራል? ባለፉት 7 ዓመታት የነበረው ለውጥ ዋና መገለጫው አሰባሳቢነቱ ነው፣ ትስስሩ ነው። ከምንበታተን ወደ አንድ እንምጣ የሚለው ነው። የመደመር እሳቤ ልዩ መገለጫው ከተነጣጠልን አቅም እናጣለን፣ ከተሰባሰብን ጠንካራ አቅም እንፈጥራለን የሚለው እሳቤ ስለሆነ በተለያየ አካባቢ ያሉ አቅሞች በፖለቲካ እሳቤያችን ብንለያይ፣ በፖለቲካ ርዕዮተ ዓለማችን ብንለያይ፣ በሀገር ጉዳይ ላይ ግን መሰባሰብ እንችላለን የሚል በጣም ትልቅ እሳቤ በዚህ ሀገር የፖለቲካ ታሪክ ውስጥ
በጣም ትልቅ የሚባል እሳቤ የመጣበት ነው። መልካም ዶክተር ቢቂላ በተለይ ከፖለቲካው ማስፈጸሚያ ናቸው ብለን ከምናስባቸው ዲሞክራሲያዊ የሆኑ ተቋማት ግንባታ አኳያስ እንደ መንግስት በምን መልኩ ነው ባለፉት 7 ዓመታት ምን ተሰርቶ ነው የታለፈው? የኢትዮጵያ የፖለቲካ ስብራት እንዲጠገን ከተፈለገ ተቋማዊና ባህላዊ መሰረት ያለው የዲሞክራሲ ስርዓት መገንባት ያስፈልጋል ብዬ አምናለሁ። ሁለት ነገሮች ናቸው። አንዱ ተቋማዊ ባህል ያለው የዲሞክራሲ ስርዓት መገንባት እና ያን ወደ ባህል ማሸጋገር ያስፈልጋል። አንደኛው ተቋማዊ ያልነው ጉዳይ ነው። ተቋማዊ የዲሞክራሲ ስርዓትን ለመገንባት የተቋማት ግንባታ እጅግ በጣም ወሳኝ ነገር ነው። ተቋማት መገንባት አለባቸው። በተለይ የዲሞክራሲ ተቋማት መገንባት አለባቸው። ከዚህ አንፃር ነው አሁን ኢትዮጵያ ውስጥ ባለፉት 7 ዓመታት ያየናቸው ተቋማት መገንባት የጀመሩት መጠናከር የጀመሩት ወሳኝ የሆኑ የዲሞክራሲ ሂደቶችን አቀደው መምራት የጀመሩት ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድን መውሰድ ይቻላል። የኢትዮጵያ ብሔራዊ ምርጫ ቦርድ ከህግ ማቀፉ ጀምሮ ካስተሳሰቡ ጀምሮ ካደረጃጀቱ ጀምሮ ከሚመራው ሰው ጀምሮ ሪፎርም እንዲደረግ ነፃ ገለልተኛ እንዲሆኑ በማድረግ የዲሞክራሲ ሽግግሩ ጤናማ በሆነ መንገድ እንዲሄድ የራሳቸውን አስተዋጽኦ ያደረጉ ነው። መልካም ዶክተር ቢቂላ ሁሪሳ ካለፉት 7 ዓመታት የፖለቲካ ለውጦች ጋር በተገናኘ ላደረግነው ቆይታ እጅግ አድርጌ ነው የማመሰግነው። እኔም አመሰግናለሁ። በአስከፊ እንግልትና ስቃይ ላይ የነበሩ ኢትዮጵያውያንን ከተሰደዱባቸው ሀገራት ለሀገራቸው እንዲበቁ የማድረጉ ሰፊ ስራ የለውጡን መንግስት ልዩ ትኩረት ያገኘ ነበር። ጠቅላይ ሚኒስትር አብይ አህመድ ለስራ በተጓዙባቸው ሀገራት ዜጎችን በአውሮፕላን ጭምር ይዞ በመምጣት መንግስት የዜጎቹ ጉዳይ የሚገደው ስለመሆኑም በተግባር አሳይቷል። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ያዘጋጀው ዝርዝር አለው። በየትኛውም አግባብ ከሀገር ውጭ ያሉ ኢትዮጵያውያን የከፋ እንግልትና ስቃይ እንዳይደርስባቸው እየደረሰባቸውም ከሆነ ለሀገራቸው እንዲበቁ ከለውጡ ወዲህ በልዩነት ከሚነሱ የዲፕሎማሲ ስራዎች መካከል ይጠቀሳል። የውጭ ግንኙነት ፖሊሲው ማዕዘን ካደረጋቸው የዲፕሎማሲ ስራ አንጓዎች አንዱ የሆነው ዜጋ ተኮር ዲፕሎማሲ ከዚያ በፊት የነበረውን የዜጋው ጉዳይ የማይገደው ሆኖ ስቃይና መከራቸውን አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍበትን አካሄድ በተቃራኒው ለውጦ የትም በየትኛውም ሁኔታ ቢሆኑ በየሀገራቱ ያሉ ዜጎቻችንን ክብርና ሰብአዊነትን ያስቀደመ ዲፕሎማሲን በጉልህ አሳይቶናል። በዚህም በለውጡ ማግስት ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ባደረጉባቸው የመካከለኛው ምስራቅ ሀገራት ለዓመታት በስቃይና እንግልት ውስጥ የነበሩ ዜጎችን ራሳቸው በተጓዙባቸው አውሮፕላን ጭምር ወደ ሀገራቸው ይዘው እስከመመለስ የደረሰ የዜጋ ተኮር ዲፕሎማሲ ልዩ ጥረትና ልፋት ውጤትን አሳይቷል። ይህንን አንድ ጊዜ ብቻ ሳይሆን ደጋግሞ በማድረግም የለውጡ መንግስት ዲፕሎማሲው የዜጎችን ክብር ያስቀደመ መሆኑን አረጋግጠዋል። ከዚያ በኋላ ህይወትን ለመቀየር በህጋዊ የሚሆን በህገ ወጥ መንገድ ከሀገር ወጥተው በመካከለኛው ምስራቅ በእስር ቤት ጭምር ያሉ ዜጎች ለሀገራቸው እንዲበቁ ብሔራዊ ግብረ ኃይል በማቋቋም ጭምር በተሰራው ስራም በተለይም ከሳውዲ አረቢያ በ100 ሺዎች የሚቆጠሩ ዜጎችን በተለያየ ጊዜ ለመመለስ ተችሏል። እዚህ እስከምንደርስ ድረስ ራሱ አላመንም ነበር። ምክንያቱም ያው በጣም የቆየን ሰው ነው። መንግስት ባያግዘንና እጃችን ባይዝ ኑሮ እዚህ አንደርስም ብዬ ነው የማስበው። በጣም ደስ ብሎናል። በጣም ማለት ነው እዚህ በመድረሳችን ራሱ ደስ ይለናል። ከዛ ጦርና ከዛ እሳት ወጥተን እዚህ በመድረሳችን እግዚአብሔር ይመስገን። ወደ ደቡብ አፍሪካ ለማቅናት በሚደረግ የስደት ጉዞ ከኬንያ እስከ ዚምባብዌ ድረስ በተዘረጋው ህገወጥ የጉዞ መስመር ታንዛኒያን በመሳሰሉ ሀገራት ለከፍተኛ ስቃይና እንግልት እንዲሁም እስር ተዳርገው የነበሩ ዜጎቻችንም ወደ ሀገር ለመመለስ የተቻለባቸው ነበሩም። የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳስታወቀው በአንድ ዓመት ጊዜ ውስጥ ከሳውዲ አረቢያ ብቻ ከ125 ሺህ በላይ በችግር ላይ የነበሩ ኢትዮጵያውያን መንግስት በሰራው ሰፊ የዲፕሎማሲ ስራ ወደ ሀገራቸው መመለስ የተቻለበት ነው። ከሳውዲ አረቢያ ባሻገር በሊባኖስ በአስቸጋሪ ሁኔታ ውስጥ ያሉ በመቶዎች የሚቆጠሩ ዜጎችን መመለስም ተችሏል። በቅርቡ ደግሞ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ በመቶዎች ከሚቆጠሩ ኢትዮጵያውያን ከነበሩበት አስቸጋሪ ሁኔታ አስወጥቶ ወደ ሀገር የመመለሱ ስራም እንዲሁ ተጀምሯል። በውጭ ሀገራት በችግር ላይ ያሉ ዜጎችን በመታደግና መብታቸውን በማስከበር ዙሪያ ትኩረት ተደርጎ በተሰራው ስራ በተለይም በአረቡ ዓለም በተለያዩ ሀገራት በህገወጥ መንገድ ገብተው ሰነድ የሌላቸውና የታሰሩ ዜጎችን ከሀገራቱ ባለስልጣናት ጋር በመወያየትና ከዓለም አቀፍ የፍልሰት ድርጅት ጋር በትብብር ወደ ሀገራቸው የመመለስ ብቻ ሳይሆን እንደገና የማቋቋም ስራ እየተሰራ ይገኛል። በመካከለኛው ምስራቅ እንዲሁም በሌሎች የዓለም ክፍሎች ለስራ ወደ የሀገራቱ የሚያቀኑ ዜጎቻችን ክብራቸውና ሰብአዊነታቸው ተጠብቆ መስራት እንዲችሉ ከየሀገራቱ መንግስታት ጋር የሚደረገው ንግግርም
እንደቀጠለ ፍሬውንም ማየት የተቻለበት ነው። የእነኚህ ስራዎች ሁሉ ውጤት ግን ግቡ አንድ ነው፣ የዜጎችን የውድ ኢትዮጵያውያንን ክብር ማስጠበቅ። እንግዲህ የኢቲቪ አጀንዳችን ትንታኔ ሊሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ናቸው። አምባሳደር ፍጹም እንኳን ደህና መጡ። እንኳን ደህና ቆዩ። እናመሰግናለን። እንግዲህ የለውጡን አስተዳደር ከመጣ በኋላ ዜጋ ተኮር ዲፕሎማሲ እየተገበረ ይገኛልና ይሄ እንዴት እየተገበረ እንዳለ እናነሳለን። በተለይ ደግሞ ዲያስፖራ መብቱና ክብሩ ተጠብቆ እንዲሁ ከማድረግ አንጻር ምን እየተሰራ ነው? እርስዎ ወደዚህ ኃላፊነት ከመምጣቱ በፊት በአሜሪካም የኢትዮጵያ አምባሳደር ሆነው ሰፊ ስራ ሲሰሩ ከመቆየት አንጻር ይሄን አብረው አያይዘው ቢነግሩኝ። እሺ፣ አመሰግናለሁ። እንግዲህ ቅድም በዜናውም ላይ እንደተከታተል ነው ባለፉት 7 ዓመታት በተለይ ደግሞ በለውጡ ማግስት ጀምሮ በርካታ በችግር ውስጥ ያሉ ኢትዮጵያውያን በጎረቤት ሀገሮችም እንዲሁም ደግሞ በመካከለኛው ምስራቅ ወደ ሀገራቸው እንዲመጡ ከችግር እንዲላቀቁ ከእስር እንዲፈቱ መብታቸው እንዲከበር በርካታ ስራዎች ተሰርተዋል። እንግዲህ የዜጋ ተኮር ዲፕሎማሲ ዋነኛው ዓላማ ዜጎች በህገወጥ መንገድ ወይም ኢንፎርማል ወይም ማለት ከመደበኛው ኢመደበኛ በሆነ ፍልሰት ለአደጋ ተጋላጭ እንዳይሆኑ የስራ እድል ካላቸው አገሮች ጋር በህጋዊ መንገድ ስራ እንዲገኝላቸውና መብታቸው ተከብሮ በመደበኛ መንገድ እንዲጓዙ በስራ አጋጣሚ ደግሞ ችግር እንዳይገጥማቸው ለማድረግ ሲሰራ የቆየ ነው። ባለፉት ዓመታት ባለፉት 7 ዓመታት ማለት ይቻላል ከግማሽ ሚሊዮን የማያንሱ ዜጎች ወደ አገር እንዲመለሱ የተደረገበት ሁኔታ አለ። ብዙዎቹ በጣም ባስከፊ ሁኔታ ውስጥ ሁሉ የነበሩ ናቸው። እንዲሁም ደግሞ ይህን ሁኔታ ለመቀልበስ ደግሞ በኢመደበኛ መንገድ የሚሄዱትን ባሉበት ሀገር ካሉት ሀገሮች መንግስታት ጋር የሁለትዮሽ ምክክር በማድረግ ህጋዊ ሆነው የሚቀጥሉበት ሁኔታ በአንድ በኩል፣ በሌላ በኩል ደግሞ ቀጣይነት ያለው ፍልሰት እንዳይኖር ከነዚሁ ሀገሮች ጋር የሁለትዮሽ ስምምነት በማድረግ ስራ አግኝተው የሚሄዱበትና ከሄዱም በኋላ ደግሞ በስራ ቆይታቸው ላይ የሚገጥማቸውን ፈተና በቅርብ የመከታተል በዚህም በውጭ የሚገኙ ኤምባሲዎቻችን ከነሱ ጋር ያላቸው ትስስር የጠነከረ እንዲሆን በማድረግ በርካታ መልካም ስራዎች ተሰርተዋል። በሌሎች ሀገሮችም ዜጎችን በቅርበት የመከታተል ስራዎች በህጋዊ መንገድ እንዲሄዱ የማድረግ ስራዎች ተጠናክረው የቀጠሉበት ሁኔታ አለ ማለት ነው። በአጠቃላይ አሁን ይህን ስራ በምትሰሩት ጊዜ ያጋጠማችሁ እንከን ወይም የተፈለገውን ያህል እንዳይሄድ ያደረገ ነገርስ ነበር ወይ? ከነበረስ እንዴት ተወጣችሁት? አሁንም የመደበኛ ፍልሰት የሚባለው እንደቀጠለ ነው። በዚህ አጋጣሚም ይህንን ለማስቆም በርካታ ስራዎች በሀገር ውስጥ እየተሰሩ ነው። በውጭ ሀገርም ጭምር ቅንጅት በመፍጠር የተጀመሩ ስራዎች አሉ። አሁንም ድረስ ግን ፈተና ሆኖ ያለው የመደበኛ ፍልሰት እንዳይቋረጥ የተሳሳተ መረጃዎችን ለዜጎቻችን እየነገሩ ገጠር ድረስ እየወረዱ ህገወጥ በሆነ ሰንሰለት እስከ ውጭ ሀገር ድረስ ተሳስረው ዜጎቻችን ለከፋ የአካል ጉዳት፣ የህይወት መጥፋት፣ በጀልባም በሌሎችም ጉዳት መድረስ ምክንያት የሚሆኑ ህገወጥ አስተላላፊዎች አሁንም ፈተና እንደሆኑ ናቸው። ይሄ ኢትዮጵያ ብቻ ሳይሆን ዓለም አቀፍ ፈተና ነው። በቀጣይም ከሀገሮች ጋር በመተባበር ዜጎቻችንን መታደግ ትልቁ ስራ ነው የሚሆነው ማለት ነው። መልካም፣ ወደ እርስዎ መለሳለሁ። አሁን ወደ ባህር ማዶ እናቀናለን። አምባሳደር ምረታብ እርስዎ ጋር ነኝ። እንግዲህ አምባሳደር ምረታብ በስዊድን የኢትዮጵያ ኤምባሲ አምባሳደር ናቸው። ስቶክሆልም ነው በአሁኑ ሰዓት የሚገኙት በቀጥታ መስመራችን ላይ። አምባሳደር ምረታብ በአጠቃላይ የለውጡ አስተዳደር ከመጣ በኋላ ዜጋ ተኮር ዲፕሎማሲ እየተገበረ ይገኛልና በተለይ ስዊድን እርስዎ ከሚገኙበት በአምባሳደር ከሚያገለግሉበት ስቶክሆልም ጭምር ያለውን ሁኔታ ስናይ በተለይ በስዊድንና አካባቢ ያለውን ዲያስፖራ በሀገሩ ልማት ላይ የድርሻውን እንዲወጣ በእናንተ በኩል ይሄ ነው ተብሎ የሚጠቀስ ምንድነው የሰራችሁት ስራ? እዚህ ላይ አትኩሩልኝ። አመሰግናለሁ። እንግዲህ እኛ ጋር ያው ይሄ አካባቢ በተለይ የተለያዩ ምሁራን የተለያዩ ልምድና ሙያ ያላቸው ኢትዮጵያና ትውልድ ኢትዮጵያውያን የሚኖሩበት አካባቢ ነው። ከዚህ አንፃር በተለይ እነዚህ ኢትዮጵያውያን በተሰማሩበት ሙያ ወደ ሀገራቸው በመሄድ
አቅም ያለው በኢንቨስትመንት እንዲሳተፍ ልምድ ያለው ደግሞ እና ሙያ ያለው ልምዱን እንዲያካፍል የሚደረጉ ጥረቶች አሉ በኤምባሲያችን በኩል። ኤምባሲያችን 4 ሀገሮች ይሸፍናል። ስዊድን፣ ኖርዌይ፣ ዴንማርክ እና ፊንላንድን ይሸፍናል። በዚህ አካባቢ በሕክምና ሙያ ላይ የተሰማሩ ኢትዮጵያና ትውልደ ኢትዮጵያውያን ወደ ሀገራቸው በሚሄዱበት ወቅት ከተማሩት ትምህርትና ልምድ አንጻር በተለያዩ የጤና ሙያዎች እንዲሳተፉ ልምድ እንዲያካፍሉ እየተደረገ ይገኛል። በቅርቡ እንኳን ባለፈው ህዳር ወር ላይ ከዚህ ከስዊድን ወደ 11 የሚጠጉ ከአንገት በላይ ሐኪሞችና የጤና ባለሙያዎች በጥቁር አንበሳ ሆስፒታል እና በየካቲት 12 ሆስፒታል ከአንገት በላይ ህክምና በነፃ ህክምና ሰጥተዋል። እንደዚሁም ደግሞ ለሀገራችን የህክምና ባለሙያዎች ልምዳቸውንና ሙያቸውን ያካፈሉበት ሁኔታ አለ። ከዛ በተጨማሪ ደግሞ ትንሽ ሀብት ያፈሩ ኢትዮጵያውያኖች በሀገራቸው በራሳቸው ሙያ በተለያየ ሙያ ኢንቨስት እንዲያደርጉ ባላቸው አደረጃጀቶች የተለያዩ ኢትዮጵያውያኖች በተለያየ አይነት ይደራጃሉ። እዚህ ሀገር ሐኪሞች በራሳቸው በህክምና ይደራጃሉ። የአይቲ ባለሙያዎች በአይቲ ባለሙያነት ይደራጃሉ። ኢንጂነሮች በኢንጂነር ይደራጃሉ። በእነዛ አደረጃጀቶች አንጻር እየደረስን አደረጃጀት ውስጥ የሌሉት ደግሞ ወደ አደረጃጀት ሲገቡ በማድረግ ተቀናጅተው ወደ ሀገራቸው በመሄድ ልምድ እንዲያካፍሉ ኢንቨስት እንዲያደርጉ ድጋፍ እናደርጋለን። በዚህ አይነት እስካሁን ከሀገራችን በሪል ስቴት የገቡ አሉ። ሪል ስቴት ልማት ላይ የሚሳተፉ ሆቴል ልማት ላይ፣ ትምህርት ቤት ላይ፣ የህክምና ተቋማት ላይ እየተሳተፉ የሚገኙ ኢትዮጵያውያን እና ትውልድ ኢትዮጵያውያን አሉ። አሁን በቀጣይም እንደዚሁ አፕሮች እያደረግናቸው ኢንተረስቲንግ የሆኑ ፕሮጀክቶችን ቀርጸው ወደ ሀገራችን ለመግባት ዝግጅት በማድረግ ላይ ያሉ። አንዱ ኢንተረስቲንግ ፕሮጀክት ማዳበሪያ ከቆሻሻ የአፈር ማዳበሪያ ለመስራት ዝግጅት ላይ ያሉ ኢትዮጵያውያኖች አሉ። እንዲህ አይነት ፕሮጀክቶችን ወደ ሀገራቸው ይዘው እንዲገቡ የምናበረታታበት ሂደት ነው ያለው። መልካም አምባሳደር ምህረታ ሙልጌታ፣ እርስዎ እንግዲህ በስዊድን የኢትዮጵያ ኤምባሲ በአምባሳደርስ እያገለገሉ ነው። ስዊድን፣ ኖርዌይ፣ ዴንማርክና ፊንላንድም እንግዲህ በዚህ ጉዳይ ላይ ዲያስፖራውን እንቅስቃሴ እየመራችሁ እንደሆነ ነግረውኛልና ወደፊት በተናጠል የምናያቸው ይሆናል። ለአሁኑ ግን ለጊዜውም ለሀሳቡም አመሰግናለሁኝ። እኔም አመሰግናለሁ። እንግዲህ አምባሳደር ፍጹም ቀደም ሲል ካነሳው ጥያቄ ባሻገር በውጭ የሚኖሩ ኢትዮጵያውያን በተመለከተ የስዊድኑን፣ የኖርዌይ፣ የፊንላንድና የዴንማርኩን አንስተውልናል። አምባሳደር ምህረታ በእርሶ በኩል እንደው በአጠቃላይ እንደ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተርነቶ በቅርብ ርቀት ይህን ጉዳይ እንደሚከታተሉት በውጭ የሚኖሩ ኢትዮጵያውያን ወይም ዲያስፖራው ማህበረሰብ በሀገሩ ልማት ላይ ድርሻውን እንዲወጣ ከእለት እለት ምን አይነት እድገቶች አሉ? ስራዎቹን በተመለከተ ባለፉት 7 ዓመታት ይሄን የመሰለ ለውጥ መጥቷል፣ በየአመቱ ይሄን ያህል ልምድና እንደዚሁም ደግሞ እድገት አምጥተናል ብለው የሚጠቅሱት ነገር ምንድን ነው? እንግዲህ ዲያስፖራው በተለያየ ሀገሮች ውስጥ ነው የሚገኘው። በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በኤዥያ፣ በአፍሪካ እና በተለያየ የእውቀት ደረጃ፣ የሀብት ሁኔታ፣ የእድሜ ልዩነት ልክ ኢትዮጵያውያን ብለን ስንል የተለያየን እንደሆነ ሁሉ በዓለም ላይ ተበትኖ ያለው ህዝባችን እንደዚሁ በተለያየ ሁኔታ ውስጥ ነው ያለውና አንዳንዶቹ ከኢንቨስትመንት አንጻር ከፍተኛ አስተዋጽኦ ያበረከቱ አሉ። በኢንቨስትመንት ስራ እድል በመፍጠር ቴክኖሎጂ በማምጣት በተለይ ደግሞ በቅርቡ ከሳይንስና ቴክኖሎጂ ጋር ተያይዞ ያሉ የፊንቴክ የመሳሰሉ ስራዎች ላይ ባንክ አገልግሎት ማሳለጥ ላይ የኢኮሜርስ ላይ እንዲሁም ደግሞ የቴሌኮም ጋር የተያያዙ በርካታ ፕሮጀክቶችም ከኢትዮ ቴሌኮም ጋር ተሳስረው የሚሰሩ አሉ። ኢለርኒንግ ላይ እንዲሁም በግብርናው መስክ በሆቴል በቱሪዝም በተለያየ መልክም እየተንቀሳቀሱ ያሉ አሉ። አገራቸው ማለት ኢትዮጵያ እንድታርግ ዘውትር ምኞታቸው ነው ብዬ ማለት እፈልጋለሁ በአብዛኛው እንደማየው ማለት ነው። እና ከዛ ጋር የተሳሰረ የሚሏቸው ነገሮች ጠቃሚ የሚሏቸው ነገሮች ለማምጣትም ጥረት ሲያደርጉ አይቻለሁ። ባሉበት ሀገርም ሆነው የኢትዮጵያን ብሔራዊ ጥቅም የሚጎዱ ችግሮችን ካሉበት ሀገር መንግስታት ጋር እየሞገቱ ለምሳሌ ታላቁ ህዳሴ ግድብ ችግር ገጥሞን በነበረ ጊዜና እስከ ሴኩሪቲ ካውንስል የተባበሩት መንግስታት የጸጥታው ምክር ቤት ድረስ የደረሰውን ጉዳይ በሚችሉት ሁሉ በመሞገት
ኢትዮጵያ መንግስት ያደረገው ጥረት ጋር ተጨምሮ ወደ ትክክለኛው መስመር በተፈጥሮ ሀብታችን የመልማት ፍላጎታችን እንዲጠበቅልን ማድረግ ላይ ትልቅ ድምጽ የመሆን ስራ ተሰርተዋል። እዛውም ላይ የታላቁ ህዳሴ ግድብ በቦንድና በስጦታ መልክ 50 ሚሊዮን የአሜሪካን ዶላር በላይ ድጋፍ ያደረጉበት ሁኔታ አለ። አገራችን ላይ የተለያዩ ጥሪዎች ሲቀርቡ የገበታ ለሀገር ገበታ ለትውልድ የቱሪዝም መዳረሻ ልማቶች ላይ የጽዱ ጥሪ ቀረበ ጊዜ እነዚህ ጊዜ ላይ ሁሉ ከፍተኛ አስተዋጽኦ ያበረከቱበት አለ። በአሁኑም ሰዓት በርካታ ጉዳዮች ላይ ተንቀሳቀሱ ይገኛሉ። እንግዲህ የ7 ዓመቱን እንቅስቃሴ በሰፊው ስለምንቃኘው ለዛሬ እዚህ ላይ እናበቃና በቀጣይ ደግሞ እንደምንገናኝ ተስፋ አደርጋለሁ። አምባሳደር ፍጹም አረጋ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር፣ ለጊዜውም ለሀሳቡም አመሰግናለሁ። አመሰግናለሁ። عيد مبارك عيد عيد مبارك عيد ኢማን አላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንብኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሉ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። عيد مبارك عيد عيد مبارك በአጫጭር የተዘጋጁ የውጭና የስፖርት ዜና እናመራለን። የውጭ ዜናውን እናስቀድማለን። የፈረንሳይ ፍርድ ቤት የቀኝ አክራሪዋን ማሪን ሌፔንን ከምርጫ ማገዱ ተዘግቧል። ማሪን ሌፔን የአውሮፓ ህብረት ገንዘብ በማጭበርበር መክሳቸው ነው የፕሬዝዳንትነት ምርጫውን እንዳይወዳደሩ የታገዱት ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ቢሊዮነሩ ኤለን መስክ የቀኝ አክራሪዋ ማሪን ሌፔን በአውሮፓውያኑ 2027 ምርጫ እንዳይወዳደሩ የሚከለክለውን የፈረንሳይ ፍርድ ቤት ውሳኔ አላግባብ መጠቀም ሲል ነው የገለጹት። አስተያየት ሰጪዎች በበኩላቸው የፍርድ ቤቱ ውሳኔ ሌፔን በፈረንጆቹ 2027 ከሚወዳደሩበት ፕሬዝዳንታዊ ምርጫ ውጭ እንዳደረጋቸው ያሰጋልም ነው ያሉት። ይሁን እንጂ ሌፔን ረዘም ላለ ጊዜ የህግ ፍልሚያ መድረክ በማዘጋጀት ፍርዱን ይግባኝ እንደሚሉ ይጠበቃል ሲል የዘገበው አልጀዚራ ነው። በመጨረሻም ስፖርት። የአደይ አበባ ስቴዲየምን ከ2 ዓመት ባነሰ ጊዜ ውስጥ ለማጠናቀቅ እየተሰራ ስለመሆኑ ተገልጿል። የባህልና ስፖርት ሚኒስቴር ቀሪ ስራዎችን ለማጠናቀቅ ከቻይናው ኮሚኒኬሽን ኮንስትራክሽን ድርጅት ጋር የውል ስምምነትም ተፈራርሟል። ሚኒስቴር መስሪያ ቤቱ ለቀሪው ስራ 18.6 ቢሊዮን ብር ውል መግባቱን እንዳስታወቀ ነው ከስፖርት ክፍል ባልደረባችን አንተነህ ሲሳይ የዘገበው። ምሽት 12 ሰዓት ላይ የጀመረውና እስካሁን የቆየው ኢቲቪ ዜና 57ን በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም። عيد مبارك عيد عيد مبارك عيد የወከሉትን የማህበረሰብ